እውነት እንደሚባለው ሲድሮ አፕሊኬሽን የሰውን ፎቶ፣ ቪዲዮ እንዲሁም ደግሞ መረጃ፣ ባንክ ቁጥርና የተለያዩ ቁጥሮችን ይሰርቃል። በአሁኑ ሰዓት በርከት ያሉ የሶሻል ሚዲያ ተጠቃሚዎችን እንዲሁም ደግሞ አዲሱ ቲክቶክ ተብሎ የሚጠራው ሲንድሮ አፕሊኬሽን ወደ ጭቅጭቅ እያመራ ነው። ግማሾቹ ተጠቀሙት እንደ ቲክቶክ ዘግይታችሁ እንዳትጀምሩ ሲሉ፣ ግማሾቹ ደግሞ እናንተን ትጠለፋላችሁ፣ ትሰለላላችሁ የሚል ማስፈራሪያና ዛቻ ለህዝቡ እየደረሰ ነው። እውነታው ምንድነው የሚለውን ዛሬ ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮውን እስከ መጨረሻ ተከታተሉ። ያልገባችሁ ካለ ኮሜንት ላይ ያስቀምጡ። የሲንድሮ አፕሊኬሽን ወይም ደግሞ የኢትዮጵያ አዲሱ ቲክቶክ በህዝቡ ዘንድ ከፍተኛ የሆነ ክርክርን ፈጥሯል። ስለዚህ ያ የሆነበት ምክንያት ደግሞ ምንድነው የሚለውን አሳያችኋለሁ። ምንድነው የምታደርጉት? በመጀመሪያ ወደ ፕሌይ ስቶር ትገባላችሁ። ፕሌይ ስቶር ላይ ከገባችሁ በኋላ ሲንድሮ አፕሊኬሽን ወይም ደግሞ ሲንድሮ ብላችሁ ትጽፋላችሁ። ሲንድሮ ብላችሁ ከጻፋችሁ በኋላ እንግዲህ ይሄኛው አፕሊኬሽን ነው አሁን አዲሱ ቲክቶክ እየተባለ እየተጠራ ያለው ይሄኛው አፕሊኬሽን ነው። እዚህ ጋር እንደምትመለከቱት ይሄ ነው። ስለዚህ ሲሆን አንድ ጊዜ እንጫናለን ማለት ነው። እኔ ጋር አውርጄዋለሁኝ እጠቀመዋለሁም። እንግዲህ ምንም ቢሆን እኔ የሚሰለል ምንም ነገር የለኝም። ስለዚህ ለምንድነው ሰዎች ያን የፈሩት የሚለውን ኋላ ላይ ስለምናየው ችግር የለውም። ስለዚህ ችግሩ የት ጋር ነው ያለው? እንደዚህ ወደታች ታረጉና እዚች ጋራ ምን ምትላለች? እዚች ጋር ዳታ ሴፍቲ ምትላለች እቺኛዋ ወይም ደግሞ እቺኛዋ ዳታ ሴፍቲ የሚላለ እሱን አንድ ጊዜ ትጫኑታላችሁ። እንግዲህ ትልቁ ችግር የተፈጠረው በህዝቡ ዘንድ እነዚህ ወሳኝ ነገሮች ናቸው ማለት ነው። እነዚህ ናቸው። ከነዛ ውስጥ ግን በጣም ትኩረት የሳበው ይችኛዋ ናት። ሁለተኛዋ ዳታ ኢንክሪፕትድ ኢን ትራንሲት ይላል። ምንድነው? ዳታችሁ የተጠበቀ ደህንነቱ የተጠበቀ አይደለም። ለዛ ደግሞ የሚሆነው በምንድነው ብለን ስናነብ ማለት የሰጠን ራሳቸው አምነው የሰጡን መረጃ ምንድነው? እዚች ጋራ የመጀመሪያው ፐርሰናል ኢንፎርሜሽን ነው። እዚች ጋር የምትመለከቷት የመጀመሪያቱ ፐርሰናል ኢንፎርሜሽን ነው። ሁለተኛው እንደገና ፎቶ ነው። ሶስተኛው ቪዲዮ ነው። አራተኛው ደግሞ ዲቫይስ ኦር ደግሞ አይዲ ነው ወይም ደግሞ የባንክ ቁጥሮች ማለት ነው። የባንክ ቁጥር ወይም ሌሎች በርከት ያሉ ቁጥሮች። ይሄ የሚፈጠረው መቼ ነው? አሁን ብዙ ሰው ግራ የተጋባበት ይሄ የሚሆነው መቼ ነው ተብሎ እንትን ሲባል ባወረድን ጊዜ አይደለም። ለምሳሌ ይሄን አፕሊኬሽን ስናወርደው ሙሉ ስካን ያደርገናል ወይም ደግሞ ስልካችንን ሙሉ መረጃችንን ከኛ ይወስዳል ማለት ሳይሆን እዚች ጋር ይችኛዋን ላሳያችሁ። እዚች ጋር ይችን እንውሰዳት። this app may share this data types with third party ነው የሚለው። ምንድነው? በዚህ ይሄንን አፕሊኬሽን ተጠቅማችሁ የተለያዩ መረጃዎችን ምን ስታረጉ ይላል እዚች ጋር እቺኛዋ ምን ትላለች? ሼር ስታረጉ ለሰዎች ስታካፍሉ ይሄኛው ለስንተኛ ሰው ምን ያረጋል? ለሶስተኛ ሰው አሳልፎ የመስጠት እድል አለው ማለት ነው። ሰርድ ፓርቲ ለሶስተኛ አካል አሳልፎ ይሰጣል። እነዚህ ሶስተኛ ሰዎች እነማን ናቸው? እንግዲህ በእኔ አመለካከት ይሄንን ሲንድሮ አፕሊኬሽንን ያዘጋጁ ሰዎች ማለት ነው እንጂ ማንኛውም ሰው እኛን መስካን ማድረግ ወይ ደግሞ መከታተል አይችልም። ነገር ግን ይሄ አፕሊኬሽኑ የኛን ዳታ ለሰዎች ወይም ደግሞ ለግለሰቦች ለድርጅቶች አሳልፎ የሚሰጥ ሊሆን ይችላል። እስካሁን ምንም የተረጋገጠ ነገር የለውም ማለት ነው። ስለዚህ ምንድነው የሚሆነው? ቤተሰብ በእኔ አመለካከት እንግዲህ እዚች ጋራ በእኔ አመለካከት ምንድነው ያለኝ ብዙ ሰዎች እንግዲህ በቲክቶክ ብዙ ትምህርት ይወስዳሉ ብዬ አስባለሁ። ቲክቶክ በአሁኑ ሰዓት ሰዎች አርፍደን ጀምረናል ብለው ነው የሚያስቡት።
ስለዚህ እንደዛ ከመሆኑ በፊት ቀድመን እንጀምረው ማለት የሆነ ከፖለቲካ ከሀገራዊ ጉዳይ ጋር ግንኙነት ያለን ሰዎች ያው በቃ ነገሮች እስከሚስተካከሉ ምናምን ምን ማድረግ አለብን? መጠበቅ ወይ ደግሞ ይሄን አፕሊኬሽን እንትን ማለት አለብን ማለት ነው። ሌላው ደግሞ ያለው እሱ ያለው ትልቁ ነገር ውስጥ ላይ ያለውን መረጃ ላሳያችሁ። ይሄ እንግዲህ አፕዴት የተደረገው መቼ ነው? እዚች ጋር የምትመለከቷት ይችኛዋ አፕዴት የተደረገው ፌብሩዋሪ 20 2026 ነው። እስካሁን ድረስ ዳውንሎድ የተደረገው ወደ 100,000 ሰው ዳውንሎድ አድርጎታል። እንግዲህ በክርክር ውስጥ ሆኖ ዳታ አሳልፎ ይሰጣል፣ መረጃ አሳልፎ ይሰጣል እየተባለ ራሱ ሰዎች እሱን ለማውረድ ወደ ኋላ አላሉም ማለት ነው። እንግዲህ በጣም አጭር ጊዜ ነው እንትን ከተባለ። ሌላው ደግሞ ምንድነው እዚች ጋራ በማን ነው ክሬት የተደረገው ደግሞ ማን ነው የሚለው ኢንፍራ ቲች ሶፍትዌር ሰርቪስ በሚባል ድርጅት ምን የተባለ ነው እዚች ጋራ እንደምትመለከቷት የተዘጋጀ ነው ማለት ነው። ስለዚህ ወጣቶች ምንም ስራ የሌላችሁ የሚሰረቅ ወይ ደግሞ ለእናንተ ስጋት የሌለባችሁ ከሆነ ችግር የለውም፣ አውርዱት፣ ተጠቀሙት፣ የኔ ሐሳብ። ነገር ግን በዚህ አፕሊኬሽን ተጠቅማችሁ መረጃዎችን ሼር ከማድረግ ደግሞ ተቆጠቡ። ፎቶዎችን፣ ቪዲዮዎችን ለጓደኞቻችሁ ይሁን ለማንኛውም አካል ይህን አፕሊኬሽን ተጠቅማችሁ እንደ ቲክቶክ ነው የተባለው ኮንቴንታችሁን በመያዝ ለህዝብ ይፋ የምታደርጉትን ነገር ብቻ ብትጠቀሙበት አሪፍ ነው ብዬ አስባለሁ። እንግዲህ በእኔ ያለው መረጃ ይህን ይመስላል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። ያልገባችሁ ጥያቄ ካለ ኮሜንት ላይ ያስቀምጡልኝ።